መከላከያ መጠቀም የምትጀምሩት መቼ ነው? ያለ ፕላን እንዳይረገዝ አርግዛችሁስ መቼ ነው? ሁሌ አላወቅንም። የዛሬዋ እህቷ ዱባይ 120 ሺህ ብር ከፍላ አምጥታት ኢቃማን ይሰራላት ስትመረመር እርጉዞ ነው የተገኘችዋል። ለምን ታዲያ ኢትዮጵያ እያለች አላወቀችም? ፔሪዷ ሲቀር 3 ወር ሙሉ እንዴት አላወቀችም ስላት ፔሪዷ በየወሩ አልነበረ የሚመጣው በ6 ወር አንዴ ነው የሚመጣው ነው ያለች። ነው ያለችው ነው አይደል ጋይስ? እዚህ ቀጥል ለምን ይተኛሉ ሳያገባት? ኧረ እባክሽ እሱንማ ማለታችን በሰው ገላ መቆጣጠራችን አትጋቡ ለምን ትተኛላችሁ ብለሽ በሰው ገላ ማዘዝ አትችል። መብታቸውን መተኛት ከፈለጉ ግን አትሊስት እርግዝና ሲፈጠር ሚዲያ ላይ ወጥተው እንዳይለምኑ ለልጆቻቸው ዳይፐር ወተት እንዳይለምኑ አትሊስት መከላከያ ይጠቀሙ። እኛ መብት የለንም አተኙ ማለት በገዛ ገላቸው ከአማራቸው ይተኙም፣ እኛ ምን አገባን? ግን አትሊስት መከላከያ ይጠቀሙ። ለምን መከላከያ ካልተጠቀሙ ያልተፈለገ እርግዝና ያለ ፕላን እርግዝና ሲፈጠር ልጁን ተወልዶ ይሰቃያል፣ ይራባል፣ ይቸገራል። እሱን ይዘው ሚዲያ ላይ ወጥተው ይለምናሉ። አሁን ሁሉም ዩቱብ ቻናል ላይ የሚቀርቡ ታሪኮችን ብታዩ ሁሉም በልጇ የምትለምን እናት ብቻ ነው ያለችው። የልጅ እናት ነኝ ፎሎ አርጉኝ። ፎሎ ራሱ በልጅ ነው የሚለምኑት። ልጃቸውን ልጅን እንደመለመኛ ነው እየጠቀሙት ያለው። የልጅ እናት ነኝ ፎሎ አርጉኝ፣ የልጅ እናት ነኝ ቢዝነሴን ያሳድጉልኝ፣ የልጅ እናት ነኝ እርዱኝ፣ የልጅ እናት ነኝ እንዲያርጉኝ እያሉ ልጆቻቸውን ለመለመኛ ነው የሚጠቀሙባቸው። እና ይሄ ነገር የሚፈጠረው ደግሞ ለምንድን ነው? ያለ ፕላን ሲወለድ። ያለ ፕላን ደግሞ የሚወለደው መከላከያ ባለመጠቀም ነው። መከላከያ መጠቀም ትምህርት መስጠት ቀርቷል መሰለኝ። ጤና ጣቢያ ጥበቃ እኔ ምን አውቃለሁ። አሁን ግን አሁን ብለውም ይመስለኛል የሚያደርጉት ላይክ መለመኛ የላቸውማ። የልጅ እናት ነኝ ሲሉ ነው የሚታዘንላቸው። ኮመንት ላይም የልጅ እናት ነኝ ሲሉ ይታዘናል። ዩቱብ ላይም ታሪካቸውን ለመሸጥ ልጅ አቅፈው ሲሆን የልጅ እናት ሲሆኑ ይታዘንላቸዋል። ልጄን ማበለው አጣው፣ ልጄን ማሳደገው አጣው ሲሉ ይታዘንላቸዋል። ልጅ በጣም የሚያሳዝን ነገር ስለሆነ የልጅ እናት ነኝ ሲሉ ስለሚታዘንላቸው ሰው ልውለድና ልለምንበት ነው። ቆይ ለመስራት አይደለም እንዴ ከሀገር የምንሰደደው? ጋየት አተኙ ብለሽ ምከሪ። አተኙ ብዬ መምከር መብት የለኝም። አተኙ ስለ አንቺ ከባልሽ ጋር አተኛ አይደል ይሉኛል። አተኙ ብዬ የመምከር መብት የለኝም። በገዛ ገላቸው መተኛት ከማራችሁ ተኙ፣ ግን የመከላከያ ተጠቀሙ። ያስሚን የሚባል ኪኒን አለ በየፋርማሲው የሚሸጥ ያስሚን ኪኒን ግዙና ዋጡ። ፍቅረኞቻችሁ ጋር ኢጃዛ ስትወጡ ከመተኛታችሁ በፊት መከላከያ ውሰዱ፣ ወይ እሱ ኮንዶም ይጠቀም ብዬ ነው የምመክረው እንጂ አታርጉ ብዬ መምከር አልችልም። ራሷ ከባሏ ጋር እያደረገች እኛን አታርጉ ትለናለች ይሉኛል። እሺ አርጉ፣ ግን አትሊስት መከላከያ ተጠቀሙ ብዬ ነው የምመክረው። እኔ የማታደርጊውን አንቺ የምታደርጊውን እኛን አታርጉ አትበይን ይሉኛል። ማትኖሪውን አትምከሪን ይሉኛል። እኔ ደግሞ ሁሌ የምኖረውን ነው የምመክረው። ስለዚህ መከላከያ ደግሞ ተጠቀሙ ስለ አንቺ ስትጠቀሚያለሽ ይሉኛል። መጠቀም በነበረብኝ ሰዓት ተጠቅሜያለሁ። ስፈልግ ደግሞ አልጠቀምም። ማርገዝ ስፈልግ አትሊስት ባልየው ጥሎ ቢሄድ እንኳን ራሴ የማሳደጊያ ነገር አለኝ ብዬ ሳምን፣ ኦኬ አለኝ ብዬ ሳምን፣ ልጄን የማብላው የማጠጣው ነገር አለኝ ብዬ ሳምን መከላከያውን አቆማለሁ። መውለድ ስፈልግ እዩ እንዴት አራርቄ እንደምወልድ። ልጅ አሁን 10 ዓመት ሊሆነው ነው የመጀመሪያ ልጄ። አሁን 3ኛ በወልድ በ10 ዓመት ይበላለጣሉ። ምኑና ሳይመን ደግሞ በ3 ዓመት ይበላለጣሉ። 3 ዓመት እንደውም ምኑ ብዙ አራቃቸውን ከሳይመን እና ላይክ ዝሙት ኃጢአት ነው። አንቺ ባለትዳር ነሽ እሺ? እና ዝሙት ኃጢአት ነው እያልኩ ነው ጋር እኔ ሰባኪ ነኝ። እኔ ምን አገባኝ? እኔ መመክረው መከላከያ ተጠቀሙ እህቶቼ፣ እባካችሁ ነው የምለው። በቃ እኔ እህቶቼን የምመክረው መከላከያ ተጠቀሙ ፕሊዝ ፕሊዝ። ካልተፈለገ እርግዝና እራሳችሁን ቆጥቡ። ከራሳችሁ አልፎ ልጃችሁን ከማንከራተት ተቆጠቡ እባካችሁ ብዬ ነው የምመክረው። እንደገና ደግሞ ማርገዝ ከፈለጋችሁ በገዛ ማህፀናችሁ መብታችሁ ነው። ግን አትሊስት ፋይናንሻሊ
ስትሮንግ ሆኑ ትንሽ አትሊስት እሱ ጥሎኝ ቢሄድ ሚዲያ ላይ ወጥቼ አለምንም። እሱ ጥሎኝ ቢሄድ ልጄን አላንከራትትም፣ ልጄን አላስርብም። ቢያንስ የራሴ የሆነ ነገር አለኝ። ቢሄድ የራሱ ጉዳይ ጥንቅል ይበል። እሱ ሄደ ብዬ አላለቅስም። ልጄን የማበላው ነገር አለኝ ብላችሁ ይዛኔ ብታረግዙ እኮ ማንም እንትን አይላችሁ። ማንም ለምን አረገዛችሁ አይላችሁ። ማንን አገባው? በራሳችሁ ብር ለምታሳድጉት ገባችሁ? ስለዚህ አሁን እኔ ባረግዝ እሱ ጥሎኝ ቢሄድ ልጄን የማበላው የማጠጣው የማሳድግበት ነገር አለኝ ወይ ብላችሁ ብቻ አስቡ ከማርገዛችሁ በፊት አደራ። ዝሙት ኃጢአት ነው። አንቺ ባለትዳሮች ከጋብቻ በፊት እንዳያደርጉ ምከሪያቸው። ቤትሽን ከፍተሽ አንቺ ምከሪያቸው። አንቺ ቤትሽን እኔ ማዘዝ መብት የለሽም። አንቺ ቤትሽን ከፍተሽ ምከሪያቸው። ካደረጉ የሚያድርጉ አያገባኝም። ባያደርጉ ይመጠርጣል። ካደረጉ ደግሞ አትሊስት መከላከያ ይጠቀሙ። እኔ መከላከያ እንዲጠቀሙ ነው የምመክረው። የማይመስል ነገር አለ። አታርጉ ብላቸው ተደብቀው እንደሚያደርጉ አውቃለሁ። ስለዚህ ተደብቃችሁ አርጉ፣ ግን መከላከያ ተጠቀሙ። ልጁ አይሰቃይ ነው። እኔ ዋናው ፖይንቴ ልጆቼ እንዲሰቃዩብኝ ስለማልፈልግ የሰው ልጅ እንዳይሰቃይ፣ የእኔ ልጆች እንዳይሰቃዩ እንደምፈልገው ሁሉ የሚወለደው ልጅ እንዳይሰቃይ፣ መለመኛ እንዳይሆን ምንድነው ምለው፣ አትሊስት መከላከያ ተጠቀሙ። እምቢ ካላችሁ ካረጋችሁ አርጉ፣ ችግር የለውም፣ ግን መከላከያ ተጠቀሙ ነው ብዬ የምመክረው። ለምን ለልጁ ስለማስብ እንጂ ያታርጉ ስላልኳቸው ከማድረግ ወደኋላ አይሉም። ተደብቆ ያደርጋሉ። እንኳን እኔ ባዳዋ እናትየው አታርጉ እያለቻቸው ተደብቆ ያደርጉ የለ ግድ ነው። የሰው ልጅ ደግሞ የተከለከለውን ነገር ይወዳል። እኔ እዚህ ላይ ስሰራ እኔ መከላከያ ተጠቀሙ የሚለው ላይ ስመክር፣ አንቺ ደግሞ ቤትሽን ከፍተሽ ዝሙት ኃጢአት ነው፣ ዝሙት አትዘሙቱ እያልሽ መከሪ። ነፃነት ባለበት በዚህ በሰለጠነ ዘመን በየኢጃዛ ቤቱ በየቀኑ አንዳንድ ሰው እያረገዘ እሺ ጋዝ እንትን የፍቅር ታሪክ ብላ ገብታ እሺ እሺ ጻፉ። የፍቅር ታሪክ አለኝ ብላችሁ ማጋሉ በናትሽ ከነከሩ በጣም የሰክሰስ አካውንት ማሪ ቪዲዮን ተመልከች። የመጀመሪያው ቪዲዮን እዛ ታገኘዋለሽ። ሌትስ ጎ ፋሚሊ ጻፉ። ፍቅር አለ እንዴ? አለ ማሪ፣ ፍቅርማ አለ። ፍቅር ባይኖርኛ እንዴት እንኖራለን እዚህ ምድር ላይ? ፍቅር አለ ማሪ። አቡ ዛሬ ጌም አትጫወችም? ማን አለ? ከማን ጋር ልጫወት? አንቺን ንገሪኝ። 100 ጊዜ ተናግሬያለሁ ማሪ፣ 100 ጊዜ ሰልችቷቸዋል። አሁን የኔን ብናገር ቋቅ ነው የሚላቸው፣ ሰለቻቸው። 100 ጊዜ ሰምተውኛል። የገንዘብ አይደለም አስገቢኝ። አይ ችግር አንሰማም። በቃ የፍቅር ታሪክ ነው የምንሰማው። ዲቦ እሺ እንጫወት። አዲስ ህይወት ከዲቦ ጋር